الله والصلاة والسلام على رسول الله وعلى آله وصحبه ومن والاه ودنا የተከበራችሁ የዚህ ቪዲዮ ታዳሚዎች እየተከታተላችሁ ያላችሁት ሰባተኛውን ስለ ሻዕባን ሐዲስ ነው የምንመለከተው ወይም ሰባተኛውን ክፍል ነው ስለ ሻዕባን የምንመለከተው ያን አስመልክቶ አማር ኢብኑ ያስር قال من صام يوم الذي يشك فيه فقد عصى أبا القاسم رواه أصحاب السنن وصححه الألباني አማር ኢብኑ ያስር ምን ይላሉ? የጥርጣሬን ቀን እየጾመ ከሻዕባን የጥርጣሬው ቀን ማለት ነገ ረመዳን ነው ወይስ አይደለም የሚባልበትን ቀን ለምናልባት ብሎ እየጾመ ሰው ይላሉ አማር ኢብኑ ያስር የተባሉት ሰሃቢ فقد عصى أبا القاسم محمد صلى الله عليه وسلم የቃስምን አባት ነብዩ መሐመድ አለይሂ ሰላቱ ወሰላምን በርግጥም አምጿል ይላሉ። ይህ ማለት ረሱልን አመጽን ማለት ያመጻችን ውጤት ከባድ ነው የሚሆነው፣ ጀሃነም ነው የሚጠብቀው፣ ወንጀለኛ ነው የሚሆነው። ስለዚህ ረሱልን ማመጽ ማለት አቲዩላህ ወአቲዩ ረሱልን እንጂ የተባለው አምጹ አልተባልንም። በማመጻችን ደግሞ የሚመጣው ጉዳት ግልጽ ነው። ስለዚህ በተቻለ መጠን ለምን አልባት ተብሎ የሚጾም የውመ ሸክ ጾም ይሄን ያህል ከባድ መሆኑን ሰሃባው ተረቱ ያስረዱን ነው። እኛም ጥንቃቄ ልናደርግ ይገባል። የሱና ወይም የሐዲስ ሊቃውንቶች አስሐቡ ሱነን የሚባሉት ዘግቦት ኢማሙ አልባኒ ሰሂህ ያሉት ሐዲስ ነው። አላህ ረሱል አለይሂ ሰላቱ ወሰላም ባዘዙትና በሆኑት ሆነን ከአላህ የምንገናኝ ያድርገን። ስለ ሻዕባን ከምንላቸው የመጨረሻው ነው ዛሬ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።